ብሌንን ዳግምና ሰላም ደርሰው አተረፏት። ከዛ ወጠምሻ ጎረምሳ እንግዲህ ብሌንን አትርፈዋታል። በጣም ደስ የሚል ነገር ነው። እንግዲህ ብሌን ከተመለሰች በኋላ በቃ በጣም ደስ ብሏቸዋል ሰላምና ዳግም እና እንግዲህ እናቷ ደግሞ እንግዲህ ገነት ደግሞ በጣም ተጸጽታለች። ያው በጣም አስቀይማት ነበረ፣ ነገር ግን ተጸጽታለች። ልጄ ከቤት ሂዳማ እኔ አልጋ ላይ አልተኛም ብላ መሬት ላይ ወድቃ አድራለች። እና ልጄ የት እንዳለች አላቅም። ወይኔ ምን አይነት ማረባ ሰው ነኝ፣ ምን አይነት ክፉ ሰው ነኝ፣ ምን አይነት ነኝ እኔ? ቆይ ምንድን ነው ያደረግኩት? ምንድን ነው የሰራሁት? ብላ እንግዲህ በጣም ተጸጽታለች ብሌን። ስለዚህ ዳግም ደግሞ ምን አላት? የእውነት እናቴ በጣም ተጨንቃለች፣ እናታችን በጣም ተጨንቃለች እና ሂደሽ ልታያት ይገባል ነገ ጠዋት አላት ማለት ነው ለብሌን። አይ እኔ እንዴት እሄዳለሁ? እኔ እኮ ልጅ አይደለሽም ብላኛለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እነሆ አደራ ድራማን ይዤላችሁ መጥቻለሁ። እንግዲህ ከአደራ ድራማ ላይ በርካታ ነገሮችን እየተማርን እንደሆን ተስፋ አደርጋለሁ። ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ብሌንን ከዛ በኃይሉ ጎረምሳ ዳግምና ሰላም ብር ብለው ሄደው እንግዲህ አትርፈዋታል ማለት ነው። በጣም ደስ ነው የሚለው። እንግዲህ እነ ሰላም ከተመለሱ በኋላ ዳግም ሂጂና እናቴን እያት ካላት በኋላ የኔ ወደደ ሄደች ወደ ቤት ማለት ነው። ቤት እንደደገባች ገነት መሬት ላይ ወድቃ ታገኛታለች። መሬት ላይ ወድቃ ስታገኛት ደነገጠች። እናቴ ምን ሆነሽብኝ ነው? ምን ሆንሽ ብላ ስትደነግጥ በህልሜ ነው ብድግ አለችና ብልናለችና ገነት በህልሜ ነው የኔ ልጅ መጣሽልኝ፣ በጣም ይቅርታ የኔ ውድ ልጅ፣ ሰይጣን አሳስቶኝ እኮ ነው። በጣም ይቅርታ አድርጊልኝ ልጄ፣ በጣም ይቅርታ አድርጊልኝ፣ በድዬሻለሁ። ያው ሰይጣን አሳስቶኝ ነው አለቻት ማለት ነው። እኔ እማዬ እኔ አንቺ መቀየም አልችልም፣ እኔ ችግር የለውም አልተቀየምኩሽም አለቻት። እና በጣም ደስ ብሎኛል የኔ ልጅ፣ ያነ የሰይጣን ቁራጭ ዳግም እኮ ነው እንደዚህ አድርጎ እኔና አንቺን ያጣላን የኔ ውድ፣ በጣም ይቅርታ አድርጊልኝ አለቻት። በፍጹም የሰይጣን ቁራጭ አይደለም፣ ዳግም ጥሩ ልጅ ነው አለቻት። አያይ ልጅ የተሳስተሻል ስትላት እማዬ ዳግም እስከ ዛሬ እያለቀሽ ስትፈልጊው የነበረ ልጅሽ፣ ትክክለኛ ልጅሽ፣ የጠፋው ልጅሽ ዳግም ነው ብላ ፍርጥ አደረገችው ማለት ነው። እንግዲህ ተደብቆ ነበረ። ዳግምም ሊነግራት በሞከረ ሰዓት ነው እንግዲህ ብር አባራ ከፍጽግ አድርጋ የላከችው ገነት እና በጣም ደስ እውነትሽን ነው አለች። ትዝ አላት ያላት ነገር ሁሉ። እኔ እናቴን እኮ አገኘው አላት ባለፈው። እንዴ ታዲያ ለምንድን ነው ያልነገርከኝ? ለምንድን ነው ታዲያ ማትነግራት ስትለው አይ እኔና እናቴን እኔ አግቶኝ የሄደው ሰውዬ ከሰማ እናቴንም ሆነ እኔ ለእኔ አደጋ ነው። ስለዚህ ለዛ ነው ማልናገረው አለች ማለት ነው። ማልናገረው አላት እና ያላት ነገር ሁሉ ትዝ አላት። ልክ የሄደ ቀን ደግሞ እማዬ ማዘር እኔ እኮ የጠፋው ስል ሄድ አልፈልግም አለችው እና አባራሮች እሱ ሁሉ ትዝ አላት ማለት ነው ገነት። እና በቃ በጣም እያለቀሰች ወይኔ ልጄን ምንድን ነው ያደረግኩት? በእውነት ይቅርታ ያደርግልኛል? የእውነትሽን ነው ልጄ ነው አለቻት። እየሮጠች ጫማ እንኳን አላደረገችም ማለት ነው፣ እየበረረች ስትሄድ ማለት ነው። እና በጣም ነው ደስ ያላት። እየሮጠች ቤት ስትሄድ አረ እማዬ ጫማ እንኳን ልበሽ እባክሽ አለችና እንግዲህ ብሌና እንግዲህ ጫማዋን ሩጣ ይዛላት ወጥታለች። እንግዲህ ጫማዋን ለብሳ እየሮጡ ወደነ ሰላም ቤት ይሄዳሉ። እነ ሰላም ቤት ከሄዱ በኋላ ደግሞ ዳግም ቤት አልነበረም። ግብት ስሉ የለም። ሄደችና ጃኬቱን እቅፍ አደረገችው ማለት ነው። እና ሰውት እንግዲህ እናቴ ልጇ ሽታ ማለት ጠረኑ ይናፍቃታል። በጣም ነው ደስ ያላት የእውነት። እኔ አለች አሁን በሞትም ቢሆን አይቆጨኝም፣ ከዚህ በኋላ እኔ በሞትም ምንም አይመስለኝም። ልጄን ባይኔ አይቻለሁ። ተመስገን አምላኬ። በእውነት እግዚአብሔር አምላክ እኮ ቸር አምላክ ነው። ምክንያቱም እኔ እስከ ዛሬ ሳማረር ነበረ፣ ነገር ግን እየፈተነኝ ነበረ፣ ትዕግስቴን እየፈተነኝ ነበረ። እግዚአብሔር ይመስገን ብላ በጣም ደስ አላት።
ብሌን ደግሞ በጣም ደስ አላት። ወይኔ ተመስገን ብላ ማለት እና እንዴት ስትጨነቅ ስታለቅስ እንደነበረ ታውቃለች ማለት ነው ብሌን። እና በጣም ነው ያለቀሰችው። በጣም ነው ደስ ያላት፣ የደስታ እንባ ማለት ነው። እኔ እኮ በፊት ታስታውሳለህ ልጄ፣ ምንም የረሳው ነገር የለም አይደለ? ሳስተኛ እኮ ፀጉርን እያሻሸው ነበር አለች። እና የዳግም አልጋ ላይ ቁጭ አርጋ ሁለቱንም እንግዲህ ብሌንም ያው ዝም አለች ብሌን ምስኪን እና አልጋ ላይ ተኙ ቁጭ አሉና እንግዲህ ፀጉሩን እያሻሸች ምናምን ከዛ ትዝ ስትላት ብሌን አለች። ወይኔ የኔ ወድ ልጅ እንዲሁ አንደኛው ልጄን ሳገኝ አንዷ ልጄን ረሳሁሽ አይደለ እኔ እማዬ እኔ መቼም አልረሳሽም አለቻት ማለት ነው። እና በጣም ነው ደስ ያላት፣ በጣም ነው የተደሰቱት። እንግዲህ ይቺ መሰሪ ቃልዬ ማለት ነው ዳግም ቤት አልነበረም። ቁጭ ብለው እየሮጡ እየተሯሯጡ ሲመጡ ምንድን ይች አሮጊት ደግሞ ምን ልታረግ መታ ነው ብላ እየሮጡ ገቡ ማለት ነው ዳግም ክፍል። ምንድን ነው ብላ ስልክ እያወራች ነበረ እና ጓደኛዋን አረጓጓጓ ደውዬ መልሼ እደውልልሻለሁ አለች እና ወሬ ልታዳምጥ ሄደች። በር ላይ ተለጠፈች ማለት ነው። በር ላይ ስትለጠፍ ይህኔ ልጅ የት ነው ሄዶ ነው ቃል ብሌንዬ የት ነው? አራማ እባክሽ ተረጋጊ፣ ቃል እንዳሰማ እባክሽ፣ ሰው እንዳይሰማ፣ ሰው መስማት የለበትም። እማዬ የስማ ልጅ ነው ያገኘሁት፣ ሀገሩ ምድሩ ይስማ፣ በቃ እኔ ምንም ግድ የለኝም። ልጅ እኮ ናፍቆት የ19 ዓመት ናፍቆት እኮ ነው። ተይው ልጅ ችግር የለውም፣ ትስማ ከፈለገች የራሷ ጉዳይ ስትል እንዴ አታውቅም ነበረ። ቃልም አታውቅም ነበረ የዳግም እናቱ እንደሆነች አታውቅም ነበረ ማለት ነው። አሮጊት የዳግም እናት ናት እንዲ ያለች ይህንን ዜናማ ለባህሉ መናገር አለብኝ አለች እና በራ ደውለችለት ማለት ነው ለባህሉ ስትደውልለት እንግዲህ ባህሉ ደግሞ ባለፈው ዕለት በጩቤ ወጋግተውታል ነበረ። በዛ በወጠምሻ አዲስ በቀጠረው ቅጥረኛው እንግዲህ ሳሚ እንግዲህ በህይወት አለ ማለት ነው። አልሞተም። የዛን ሰዓት ራሱን ስቶ በቃ ሞተ ነበረ የመሰለ እንግዲህ አልሞተም እና እያሰቃየው ደም እየፈሰሰው ነው። በቃ በጣም እያሰቃየው ነው። አግቶ በሁለት ወጠምሻ ጎረምሳ እያስደበደበው ነው እና ሰማ ማለት ነው። ልክ ቃልዬ ስትነግረው ሰማ። ስለ አባቱ ማን እንደሆነ ብታውቅ ሲለው ማለት ነው። ማን ነው አንተ? ማን ነው አባቱ አለው። ስለ አባቱ የምታውቀው ነገር አለ ሆይ? ማን ነው አባቱ ይለዋል ማለት ነው። እና እየሳቀበት ነበረ። እንግዲህ የዳግም አባት ደግሞ ማን እንደሆነ አልታወቅም። እኔ እንደው ስጠራጠር ባህሉ አባቱ እንዳይሆን ፈራው። ምክንያቱም ማን እንደሆነ አባቱ አላወቀም ገና ማለት ነው። የዳግም አባት ማን እንደሆነ አልታወቀም እና በጣም የሚገርም ነው። እንግዲህ ሳሚ ደግሞ ሌላ ትኩሳት እንግዲህ ዳግም ደግሞ አባቱ ማን እንደሆነ እንግዲህ አላወቅም እስከዛሬ እና በኃይሉ የዳግም አባት ማን እንደሆነ አልታወቀም እና እያሰቃየው አንተ ማን አባ ነው አባቱ? ስለ አባቱ ምንድን ነው የምታውቀው? እያለ እንግዲህ እየመታው ነበረ በሚገርም ሁኔታ። እንግዲህ ብሌንን እና ገነትን እንግዲህ ቃል ደብድባ ልታስወጣቸው። ይኸውልሽ ትሰሚኛለሽ ቃል ይኸውልሽ አባረሽ አሮጊትና ዳግም መገናኘት የለባቸውም። ቀጥቅጠሽ አባሪያቸው እንዴትም ብለሽ እንዳይገናኙ አድርገ አላት ማለት ነው። ነገር ግን አልቻለችም። እኔ ልጄን ሳላገኝ በፍጹም አልወጣም፣ እባካችሁን አታሰቃዩ፣ እኔ ልጃችሁ አልሆንም፣ እናታችሁ አልሆንም እያለች እንግዲህ ገነት ትጮኻለች። መጣች። እንዳጋጣሚ ደግሞ ሄለን መጣች። ሄለን ስትመጣ ደግሞ ሄሉዬ በነፍስ እኮ ነው የደረሽልኝ፣ እባክሽ የኔ ውድ እባክሽና አደባድብኝና እናስወጣቸው፣ ይችን አሮጊትና ይችን ገረድ እናስወጣቸው፣ ምክንያቱም ሊሰርቁ ነው የመጡ። ባለፈው ልጅቱ ሰርቃ ሄደች፣ አሁን ደግሞ እናቷን ይዛ መጣ፣ ልሰርቅ ነው የመጣችው አለች። እንግዲህ እንደዛ ብላ እየተደባደቡ እያለ አስወጧቸው ከቤት። ልክ ከግቢ ሊወጡ ሲሉ ዳግም ከቻለ ማለት ነው። እና በቃ ሁሉን እርስ ታደረገችና ልጄ አለችው ማለት ነው። ወይኔ እንዴት ደስ እንደሚሉ እንዴት በቃ በጣም በዋን መቆጣጠር አልቻለችም። በጣም ደስ ያላት እና ሄሉ በእውነት
የሰው ልብ አላት ሄሉ። በጣም ተጸጸተች። ምን አይነት ነኝ የዚችን የማትረባ ወሬ ሰምቼ እናትና ልጅ ነበረ ላላገናኝ ነበረ። ወይኔ በጣም ተጸጸተች እና ሄደችና አንቺ ምን ጥቅም ታገኛለሽ? አንቺ ክፉ ለምንድነው እናትና ልጅ እንዳይገናኙ ያደረግሽው? ምን አይነት ተንኮለኛ ነሽ አንቺ ግን አሁንም ተንኮልሽ አልተወሽም አይደለ አለቻት። መቼም የኔ የሆነ ነገር ያምርሻል አይደለ? እንደዛ ሲነፋረቅ ዳግምን አፈቀርሽው አይደል? ወደድሽው አይደል? መቼም የራስሽ የሆነ ነገርማ የለሽም። እንደ እኔ በቃ እኔ የነካሁትን ነው መንካት ደስ የሚልሽ። አንቺ ክፉ ከፈለግሽ አዝለሽው ዞሬሽ አያገባኝም፣ እኔ አይመለከተኝም ማለች ማለት ነው ቃልዬ ማለት ነው። ይዚ አረመኔ እኔ ይህንን ባቅ ኖሮ ጭራሽም አልናገራቸውም ነበረ አለች እና ተጸጽታ እንግዲህ ዳግምን ሄዳ ልክ ምን አለ ዳግም እንግዲህ ቤት ውስጥ ነበሩ። በቃ ዛሬም ባይደስታችን ቀን ነው አይደለ አለና መጠጥ ገዝቼ ልምጣ አለና ወደ ሱቅ ሊወጣ ሲል ዳግም አለችው። አቤት አላት። ማን? ይቅርታ ግን ስምሽን አላወቅኩሽም። ሄለን እባላለሁ። በጣም ይቅርታ ዳግም እኔ አላወቅኩም አለች። ምንድን ነው? ለምን ነው ይቅርታ የምትይኝ አለ። ምክንያቱም እሱ ብሌንም አልነገረችውም ገነትም አልነገረችውም ማለት ነው። እና አይደለም ቅድም እኮ አንተ ልትመጣ ጊዜ እኮ እናትንና ብሌንን እኮ ልናባራቸው ነበረ፣ ግን ይቺ ተንኮለኛ ቃልዬ ናት ነው ያደባድብኝ ሊሰርቁ መጥተው ነው ብላኝ ነው እንጂ እኔ ምንም አላጠፋውም አላቸው ብሎ ጉሮባን አንቆ ሲጥል ያደርጋት ነበረ። አረ እኔ አይደለሁም፣ አረ እባክህን እኔ አይደለሁም አለች። ከዛ ሄደና ቃልዬ ሶፋ ላይ ቁጭ ብላ ነበረ ማለት ነው። ሶፋ ላይ ቁጭ ብላ ሲያገኛት በጥፊ ያጮላት። አንዴ ጠዋ ሰጣት ማለት ነው። በሚገርም ሁኔታ በጥፊ ሲያጮላት ሰማኛለህ አንተ ሴታ ሴት መታ ተብለ ወንድ ምትባል መስሎ ነው። ይኸውልህ እኔ ለአንተ ስሜት የምጨነቅልህ ምን ብዬ ነው? አንተ እኮ ለእኔ ስሜት እኮ ምንም አትጨነቅም። ስለዚህ እኔ አይመለከተኝም። እናቴን የታባሽ አውቀሻት ነው እናቴ ሌባ ምትያት? እንዴት አባሽ እናቴ ላይ እንዴት እጅሽን ታነሻለሽ? ምን አባሽ ብትንቂ ነው አለና አንቆ ሊገላት ሲል ስማ አንተ ሴት ይኸውልህ ሴት ልጅ መታ ተብለ ወንድ ምትባል እንዳይመስልህ። ይኸውልህ ሁሉንም ነገር ለበሀይሉ ነግሬዋለሁ። በሀይሉና ዳግምና የብሌን አሳዳጊናት እናትና ልጅ ናቸው ብዬ ነግሬዋለሁ። ሄደን እስኪ ወንድነትህን በሀይሉ ላይ ታሳይ እንደሆን የዛኔ እናያለን። የዛኔ ወንድ መሆን ይረጋገጣልሽ። እና ሴት ላይ እጅን ስላነሳ ወንድ አትባልም፣ ሂድ ውጣ አለችው ማለት ነው። ይኸውልህ ገና እኔን አልፈልግም ብለሃል አይደለ? ህይወትህን ነው ምስቅልቅል የማደርገው፣ ህይወትህን ነው ገሃነመ ማደርግብህ አለችው ማለት ነው። እና በጣም ነው የተናደደው በሀይሉ። እንግዲህ ዳግም በጣም ተናዶ ቤት ውስጥ ቤላ ያዘና በሀይሉ ሊገለው እየሮጠ ሄደ። ብሌላ ራሱ እማዬ ዳግም ጩቤ ይዞ ነው የሄደው፣ እማዬ እባክሽን አስቆሚው አለቻት። እንደዛ ስትላት ዳግም ከሰው ጋር ልትጣላ ነው አይደል? ቢላውን ቅምት እንዲህ ስትጨብጠው ቆረጣት ማለት ነው ብሌንን። እንግዲህ ደስታቸውን እንኳን ማጣጣም አልቻሉ። በጣም በሚያሳዝን ሁኔታ እንግዲህ ቃልዬ እያለች ማንም ሰው መደሰት አይችልም እዛ ቤት። እና አንድ ቀን እንኳን ሳይውሉ ነው እንግዲህ ይህን ነገር ሁሉ ትርምስምስ ያደረገችው ቃልዬ። በራ እኮ ነው። ከዛ ለበሀይሉ ደግሞ እኔ እኮ ላንተ አስብልሃለሁ አለችው ማለት ነው። ይህ አልና ዝግት አደረገባት። ይህ ደግሞ ሲያስቡለት አይገባውም እንዴ አለች። ምክንያቱም እሱ ለጊዜው ነው እንጂ ፈልጓት አይደለም ማለት ነው ብሌንን። እና በጣም ነው ቃልን ማለት እና በጣም ነው የሚያሳዝነው። እንግዲህ በሀይሉን በቢላ ሊወጋው ነበረ እንግዲህ ነዶስ ነው በእርግጥ። ምክንያቱም እስከ ዛሬ 19 ዓመት እናቱን ነጥቆታል እና በጣም በሚያሳዝን ሁኔታ በቢላ ወግቶታል። ቀጣዩን ደግሞ